ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ኢህአፓና መኢሶን ከሻምበል ተስፋዬ ርስቴ ምስክርነት መጽሐፍ የተወሰደ። በየካቲት ፈንድቶ ሊገደብ ያልቻለው የጭቁኑ ሕዝብ ማዕከላዊ ትግል ከፍተኛ ክስተትን በመጎናጸፍ በትግሉ እሳት እየተፈተነና የነጠረን ማርክሳዊ ሌኒናዊ የላባደር ፓርቲን ኢህአፓን ወለደ። ኢህአፓ የተመሰረተው 1964 ምዕራብ ጀርመን ነው። አብዮቱ ከመፈንዳቱ በፊት ባንዳዎችም የመንግስቱ አንድ አካልና አምሳል በመሆን የጥቆማ ተግባራቸውን በሰፊው የተያዙበት ጊዜ መሆኑን እንደ ሰጎን ጭንቅላቱን አሸዋ ውስጥ ላልቀበረ ሁሉ አግጥጦ የሚታይ እውነታ ነው። ስለ ንግስት አዳነ ከተገለጸው ጋር ማገናዘብ አንድ አባል በተከታታይ 3 ጊዜ ውይይት ላይ ካልተገኘ ቀሪ ጓዶች ዴሞክራሲያዊ በሆነ መንገድ እርምጃ ያን ጊዜ እርምጃ ግድያ ማለት ነበር በእኔ ተጨመረ እንዲወሰድበት ማድረግ ይችላሉ። የኢህአፓ የዲሲፕሊን ደንቦች በእጅ ከተጻፈ ወረቀት ላይ የተገኘ 1775 ህዝባር 03 ህዝባር 1.7 ይጥምተ ነባራዊ እውነታ ታይቶ በማይታወቅ ፍጥነት በሚራመድበትና በሚጓዝበት በአሁኑ ወቅት ያለውም የአብዮቱ ሂደት በይበልጥ ለህዝቡ አመች ሆኖ ሳለ የኛ የዩኒቨርሲቲ ተማሪዎች ተሳትፎ በመቀዝቀዙ ከጊዜው ጋር መራመድ ያቃተን እንስሳዎች መስለን ቀርተናል። ህዝቦች ጥጥቃቸውን አንስተው በፓርቲያቸው የኢህአፓ መሪነት በታጠቀው ክንፍ ኢህአሰ አማካኝነት ጸረ ህዝብ ኃይላትን በሚያራውጡበትና በሚያደባይበት ሰዓት የኛ እንቅስቃሴ ተገቢውን ድርሻ ለማበርከቱ የሞቱት ታጋዮች ደምና ታሪክ የሚወቅስን ነው። ከኢህአፓ በራሪ ወረቀት የተወሰደ በባንዳ ምሁራን በደርግና በደርግ ተባባሪና 3 ጊዜ ከውይይት በቀሩ አባላት ላይ የከተማ ሽብር መፍጠሩን ኢህአፓ ሲያረጋግጥ በማራወጥና በማደባየት የተነሳውበት ዓላማ ስለ ደርግ ቢሆንም ከዚህ ላይ ስለ ኢህአፓ ትንሽ መግለጹ የሚከፋ አይሆንም። ስለ ኢህአፓ በተለያዩ ቦታዎች ላይ የተለያዩ ጉዳዮችን ጠቅሻለሁ። ኢህአፓና መሰራረቱ የፈጸውም ተልዕኮ ተደጋግሞ ሊጠና የሚገባ ይመስለኛል። እንዲሁ በታጋይነት ስም ተሸፋፍኖ ሊታለፍ የሚገባ አይመስለኝም። ስለዚህ ቡድን በጣም ከበራሪ ወረቀቶች አንስቶ የተቀናጀ የተሟላ ታሪክ ይፋ ለማድረግ ዝግጅቱ አለ። ኢህአፓ ገና ከመነሻው አዲስ አበባ ጠንሳሽ መሪዎቹ በራሳቸው መንፈስ የተንቀሳቀሱ ሳይሆን በዚያ ጊዜ አዲስ አበባ ውስጥ በነበረው የአልጄሪያ አምባሳደርና በስሩ በነበረው የአልጄሪያ የውጭ መረጃ ድርጅት የተፈለፈሉ መሆኑን የዚያን ጊዜው የመረጃ ቢሮ መዛግብት ይናገራሉ። ያን ጊዜ የመረጃ ቢሮ ሰራተኞች የነበሩት እንደገለጹት የአልጄሪያው የስለላ ድርጅት ሰራተኛ በተረጨው ገንዘብና የኩብለላ ስልት አንደኛ ብርሃነ መስቀል ረዳ፣ ሁለተኛ ኃይለ ኢየሱስ ወልደ ሰንበት፣ ሶስተኛ አማኑኤል ገብረ ኢየሱስ፣ አራተኛ ብንያም አዳነ፣ አምስተኛ አብዲሳ አያና፣ ስድስተኛ ኢያሱ አለማየሁ፣ ሰባተኛ ገዛኸኝ እንዳለ ዩኒቨርሲቲው ለክረምት ሲዘጋ ወደ ባህር ዳር ጉዞ አደረጉ። አትኩሮ ይከተላቸው የነበረው የጸጥታ መስሪያ ቤት ወደ ጠቅላይ ግዛት መንቀሳቀሳቸውን ተገንዝቦ ያው በመስከረም ይመለሳሉ፣ አሁን ተማሪዎች ተበትነዋል፣ ጠቅላይ ግዛትም ሊያደርጉት የሚችሉት እንቅስቃሴ ፋይዳ ኖረውም በማለት ስለተዘለለ ነሐሴ 5 ቀን 1961 ሰባቱም የፖለቲካ ትኩሳት የያዛቸው ወጣቶች
የኢትዮጵያ አየር መንገድ ንብረት የሆነ አውሮፕላን ጠልፈው ሱዳን ካርቱም ገቡ። ሱዳን ፖሊስ ማሰልጠኛ ትምህርት ቤት በአልጄሪያ መንግስት ቆዩና በየካቲት 1962 ወደ አልጀርስ መብረራቸው ተገለጸ። የኢትዮጵያ መንግስት ተቃዋሚ ቡድኖች የሚያደራጁት አብዛኛውን ጊዜ ሱዳን፣ ግብጽና መካከለኛው ምስራቅ ከሚገኙ አረብ ሀገሮች ሳውዲ አረቢያና የመን፣ ሊባኖስ ውስጥ ወይኑም አውሮፓ እንጂ ሰሜን አፍሪካ አልተለመደም ነበር። እነዚህ በአልጄሪያ መንግስት በአጼው ስርዓት ላይ እንዲሰለፉ የፖለቲካ ጥቅም ይደረግላቸው የነበሩ ወጣቶች ከአዲስ አበባ ባወጣቸው የአልጄሪያ ስለላ ድርጅት እየተደገፉ ወደ አውሮፓ፣ አሜሪካና አገር ቤትም የደብዳቤ ግንኙነት በመፍጠር ይንቀሳቀሱ እንደነበር ራሱ ብርሃነ መስቀል ረዳ ማዕከላዊ ምርመራ በራሱ እጅ ጽሑፍ በሰጠው የእምነት ቃል አረጋግጧል። ብርሃነ መስቀል ረዳ በሰጠው የእምነት ቃል በየካቲት 1962 ከካርቱም ፖሊስ አካዳሚ ወጥተን ከጓደኞቼ ጋር በአልጄሪያ ቀይ ጨረቃ እርዳታ ለተወሰነ ጊዜ ቆይተን ትምህርት ጀመርን። በዚህ ጊዜ ታዋቂ ከሆኑ ተራማጅ ግለሰቦች ጋር ግንኙነት ቀጠልን። ከአውሮፓ ኃይሌ ፊዳ፣ ሀጎስ ገብረ ኢየሱስ፣ ደሳለኝ ራህመቶ ጋር በመጻጻፍ ጥቂት ጊዜ እንደቆየን ኃይሌ ፊዳ አልጀርስ መጥቶ ከተገናኘን በኋላ በድርጅትና ፖለቲካ ጉዳዮች ላይ ተወያየን። ስለ ብሔሮች ችግር ውይይታችን ከስምምነት ላይ ስንደርስ ፖለቲካዊ ንቅናቄያችንና ዴሞክራሲያዊ አብዮታችን ግለሰቦችን የሚያሰባስብ አብዮታዊ ድርጅት እንዲቋቋም እኛ ስንፈልግ ኃይሌ ፊዳ ሁኔታው ለዚህ ያልደረሰን በማለቱ ልዩነት ፈጠርንና ተለያየን። ከ1963 ጀምሮ በአውሮፓ በአሜሪካና በሀገር ውስጥ ከሚገኙ ቡድኖች ጋር ስንጻጻፍ ቆይተን አንደኛ ከአልጄሪያ 6 ጓደኞቼ እና እኔ፣ ሁለተኛ ከአሜሪካ መስፍን ሀብቱና ጓደኞቹ፣ ሶስተኛ ከሀገር ውስጥ ጸጋዬ ገብረመድህን ባለቅኔው አይደለም፣ አራተኛ ዋለልኝ መኮንን፣ አምስተኛ ዘሩ ክህሽን፣ ስድስተኛ ጸሎተ እስቂያስ፣ ሰባተኛ ዮሐንስ ብርሃኔ፣ ስምንተኛ ተስፋዬ ኪዳኔና ዘጠነኛ በላይነ ንጋቱ በመጻጻፍ ተስማምተው የኢትዮጵያ ሕዝብ አርነት ድርጅት ኢሃድ የተባለ ድርጅት መሰረትን። ለድርጅቱ አመራር ሰጭነትም እኔ ብርሃነ መስቀል ረዳ፣ ዋና ጸሐፊ ብንያም አዳነ የድርጅት ጸሐፊና ኢያሱ አለማየሁ የፖለቲካ ጸሐፊ እንድንሆን ተወሰነ በማለት በአካል ያልተገኙ ሰዎች በአልጄሪያ መንግስት ድጋፍ ምናልባትም ትዕዛዝና ውሳኔ የፖለቲካ ድርጅት መመስረታቸውን ገልጿል። እነ ብርሃነ መስቀል በአልጄሪያ መንግስት የፔትሮ ዶላር ፍሰትና የስለላ ድርጅት እርዳታ በ1964 በርሊን ውስጥ ከአሜሪካ አንደኛ ክፍሉ ታደሰ፣ ሁለተኛ መሐመድ ማህዙፍ የያ ትውልድ ጸሐፊ፣ ሶስተኛ ክፍሉ ታደሰ ከሶቪየት ህብረት፣ ከአልጄሪያ አራተኛ ኢያሱ አለማየሁ፣ አምስተኛ አብዲሳ አያና፣ ስድስተኛ ብርሃነ መስቀል ረዳ፣ ሰባተኛ ዶክተር መኮንን ጆቴ፣ ስምንተኛ ዶክተር ተስፋዬ ደበሳይና ዘጠነኛ መልአኩ ከምዕራብ አውሮፓ በአንድ የምዕራብ ጀርመን የውጭ መረጃ መኮንን መኖሪያ ቤት 9 ግለሰቦችን ያቀፈ ድርጅት ማቋቋማቸውን ይፋ አደረጉ። የሚገርመው ኮሚኒስት ነን የሚል ቡድን የካፒታሊስት ሀገር የስለላ ድርጅት ሰራተኛ ያደራጅን በማለት በሙሉ ልብ መናገራቸው ነው። ዶክተር ፍቅሬ ቶሎሳ አሊኔሽን ሪዛልቴንት ኢምፓክት ኦፍ ዌስተርን ኤዱኬሽን ኦን ኢትዮጵያን ኢንቴሌክቹዋልስ በሚል ርዕስ እንደ አውሮፓውያን አቆጣጠር 2006 በበጋ ወራት ኦሃዮ ዳይቶን ዩኒቨርሲቲ ውስጥ ለኢትዮጵያን ስተዲስ ኮንፈረንስ ባቀረቡት ጽሑፍ የሌኒን ትሮትስካይና ስታሊን ቀዩ ጦር በብሔርተኞቹ
መንሽቪክስ ሊደመሰስ በነበረበት ወቅት የተወሰኑ ካፒታሊስቶች ገንዘብ በመለገስና በማስታጠቅ ከሽንፈት ታደጉት። ይህን ያደረጉት በሜንሽቪክስ ላይ የጦር መሳሪያ ማዕቀብ በማድረግና ጦራቸውን በብዙ መንገዶች በማፈራረስ ነበር። ቆይተው ለሌኒን ከ100 ሚሊዮን በላይ ዶላር አበደሩት። እርሱም ለዋናውና ለወለድ ከ400 ሚሊዮን ዶላር በላይ እንደ አውሮፓውያን አቆጣጠር 1918 እስከ 1924 ባለው ጊዜ ለነዚህ ካፒታሊስቶች ከፍሏል። ነገር ግን እነዚህ ሰይጣናውያን የባንክ ባለቤቶችና ባለገንዘብ ካፒታሊስቶች ከሆኑ እንዴት የግል ንብረት ለሚወስድ ለኮሙኒዝም ደጋፊ ቻምፒዮን ሆኑ ብለን እንጠይቃለን። ካፒታሊዝም የብዝበዛ ስርዓት ሆኖ ሳለ ስለምን የወደፊቱ ዓለም መንግስት ለሆነው ኮሙኒዝም እድገት ደጋፊ ሆነ በማለት ገልጸዋል። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ በምዕራብ ጀርመን የውጭ ስለላ ድርጅት ሰራተኛ ተልእኮ ምን እንደሆነ በመጠኑ ገነዘባለሁ። እኔም በኢትዮጵያ የውጭ መረጃ ቢሮ ውስጥ ለተወሰኑ ዓመታት ሰርቻለሁ። የሱዳን መንግስት የውጭ ስለላ ድርጅት ጀብሃና ሻቢያ በኢትዮጵያ ላይ ማደራጀቱንና የደረሱብንንም ጉዳት አውቃለሁ። እኛም የዚያድ ባሬ መንግስት ተቃዋሚዎችን ወይንም ጸረ ኢትዮጵያ ኃይሎችን እያደራጀ እጅግ ከፍተኛ ጉዳት ሲያደርስብን ይህንን ለመቋቋም የኢትዮጵያ የውጭ መረጃ ቢሮ የሰራውን ጠንቅቄ ያውቃለሁ። ስለዚህ ፕሮፌሰር ፍቅሬ ተሎሳ ከላይ የገለጹትን ሐሳብና የራሴን የሥራ ልምድን በማገናዘብ የኢህአፓ አደራጅ ጀርመናዊ ሰላይ አብዮታውያንን በፍጹም እንደማያደራጅ እርግጠኛ ሆኜ እናገራለሁ። በኋላ ኢህአፓ የሰራውም ታይቷል። የኢህአፓ አባላት የሆኑት እነዚህ ወጣቶች በአልጄሪያ መንግስት አቀናጅነት ከፍልስጤም ነፃ አውጪ ድርጅት ፔሎ ጋር ግንኙነት አድርገው ወታደራዊ ስልጠና ተሰጣቸውና የሻቢያን ተልእኮ ከላይ ነጋ ተገኘ የተገንጣይ ስትራቴጂ ያሏቸው ኢትዮጵያ ውስጥ ለማስፈጸም በሻቢያ ሽፋን ደቡብ የመን በመድረስ 16 ሆነው ቢኒያም አዳነ፣ አብዲሳ አያና፣ ኃይለ ኢየሱስ ወልደ ሰንበት፣ አዱኛ መንግስቱ፣ አብዱራህማን መሐመድ፣ ውብሸት ረታ፣ አበበ የአባቱ ስም ያልታወቀው፣ ተፈሪ ብርሃኔ፣ መሐመድ ማሐዙፍ፣ ማህሪ ገብረ መስቀል፣ ሰመራብ ዮሐንስ፣ ስዩም ከበደ፣ ዘራብሩ ከበበ፣ ብርሃነ መስቀል ረዳ፣ እስክንድር ደምሴና ወዘተ የቀይ ባህርን አቋርጠው ሳህል በረሃ ገቡ። ከ16ኛው ከብርሃነ መስቀል ረዳ በስተቀር ወደ በረሃ የገቡት እነዚህ ወጣቶች በኢህአፓ ስም አልነበረም፣ በተገንጣዮች እንጂ። ብዙም ሳይቆዩ ከሶማሊያና ከሱዳን ከመጡ ጋር 25 ሆነውና አንድ ሕክምና የሚሰጣቸው ሰው ተጨምሮላቸው ሙሉ ወታደራዊ ትጥቅ ከሻቢያ ተሰጥቷቸውና ገንዘብ ታድለው የካቲት 25 ቀን 1967 የመሬት አዋጅ ለህዝብ በታወጀበት ዕለት ለትግል ትግራይ አሲምባ ገቡ። አሲምባ ብዙ ሳይቆዩ ተስፋዬ መኮንን፣ ኃይለ ኢየሱስ ወልደ ሰንበት፣ ዳዊት አሰፋ፣ ጋሻው አበበ፣ ኃይሉ ወልደ ጊዮርጊስ፣ ዘካሪያስ መሐመድ ሆነው ድርጅታቸውን ከርተው ትግራይ ለነበረው የደርግ መንግስት ከፍተኛ ባለስልጣን እጅ ሰጡ። እነ ተስፋዬ መኮንን በግልጽ እጅ ሲሰጡ እነ ዶክተር ተስፋዬ ደበሳይ፣ ብርሃነ መስቀል ረዳና እስክንድር ደምሴ በስውር አዲስ አበባ ገብተው ከጀብሃና ከሻቢያ ከነዚህ በስተጀርባ ደግሞ ከአልጄሪያ የተሰጣቸውን የቤት ስራ ለማከናወን ዝግጅት ጀመሩ። ክፍሉ ታደሰ የትውልድ ቅጽ 2 አዲስ አበባ ኢንዲፔንደንት አሳታሚዎች 1991 ከገጽ 204 እስከ 205 በትግራይ ድንበር አካባቢ ሲንቀሳቀስ በነበረው አንድ የተጋዳይ ሀርነት ኤርትራ የተሃኤ ቡድንና በኢትዮጵያ ሕዝብ አብዮታዊ ሰራዊት ኢሃሰ መካከል ከ1967 ጀምሮ ለተወሰነ ጊዜ የዘለቀ መልካም የሥራ ትብብር ተፈጥሯል።
ይህ የታህይ ቡድን በራሱ አነሳሽነት ለኢህአሰ መሳሪያዎችን ከመስጠት አልፎ ለኢህአፓ ሰራዊት አባላት ወታደራዊ ስልጠና በማድረግ ረድቷል። ኢህአሰም ታህይ ባደረጋቸው አንዳንድ ውጊያዎች ላይም ተካፍሏል። ታህይ ከኢህአፓ ጋር በመግጠም ሆነ በከተማ የትግል ህብረት ለማድረግ ተስማማ። በዚህ መሰረት በአዲስ አበባ ከሚገኝ አንድ የታህይ የከተማ ሽምቅ ተዋጊ ቡድን ፊዳይን ጋር ግንኙነት ተደረገ በማለት ጽፈዋል። ከዚህ ላይ ማጤን ያለበት ኢህአፓ ከጥንትሱ በአልጄሪያ ስለላ ድርጅት አባላቱ ተመልምለው አልጀርስ ከተወሰዱ በኋላ በፖለቲካ ተሞልተው በፍልስጤም ነፃ አውጪ ድርጅት የግድያ ስልጠና ተሰጥቷቸው ለተገንጣይ ስትራቴጂስቶች ተልእኮ በኤርትራ ሀገር ገንጣዮች እየተመሩ ስራ የጀመሩ መሆኑን ቀንደኛ የኢህአፓ አባልና በአዲስ አበባ ከ1968 መጨረሻ አንስቶ እስከ 1969 የተደረጉትን ግድያዎች በመራው ክፍሉ ታደሰ ተረጋግጧል። ከዚህም ሌላ ዶክተር ተስፋይ ደበሳይ ፖሊስ ኮሌጅ ፊሎሶፊ አስተምሮኛል ለማስተርስ መጥቶ ከክፍል ሲወጣ ገብረስላሴ ዘድንግል ኪዳኔ ተስፋይና መሰለ ሀጎስን ለብቻቸው ጠርቶ ሳያነጋግር አይመለስም። ትግርኛ ተናጋሪ ያልነበር ነው እጩ መኮንኖች ያን የጊዜው አድራጎቱን እንስቅበት ነበር እና ጸሐፊው ክፍሉ ታደሰ አዲስ አበባ ውስጥ ሸምቀው ከኤርትራ በረሃ በመውጣት የሻቢያ ነፍሰ ገዳይ ቡድን መሪ ጎይቶም ለባሴ አሰልጣኝነትና የተቀናጀ አመራር በቅድሚያ ዶክተር ፍቅሬ መርዕድን የፍቅሬ መርዕድ ገዳይ በላይ ገብረ ማርያምና ይትባረክ ሕዝቀስላሴ የስሙን ለውጦ ዛሬ በብሔረ አማራ ዴሞክራሲ ድርጅት ውስጥ አለ ወይንም ናቸው። ከዚያ በኋላ ባንዳ ምሁራን ፋሽስት ደርግንና የደርግ ተባባሪ ያላቸውን ሰዎች በጠራራ ፀሐይ የገደሉ አዲስ አበባንና ሌሎች የክፍለ ሀገር ከተሞችን የደም ጎርፍ እንዲፈስባቸው ማድረጉን ተያያዙት። በዚህ ጊዜ ነበር ጊዜያዊ ወታደራዊ መንግስትና መኢሶን በተቀናጀ መልኩ ለኢህአፓ ምላሽ የሰጡት። በጠራራ ፀሐይ ንጹሃንን መርቶ እያስገደለ ብርቱ ምላሽ ሲመጣበት ክፍሉ ታደሰ ጸሐፊው ከላይ በተገለጸው መጽሐፍ ውስጥ ደርግ የማጥፋት ጦርነቱን ይፋ ካደረገ በኋላ የተከተሉት ወራት በኢህአፓ ታሪክ ውስጥ እጅግ ፈታኝ ከነበሩ ወቅቶች እንደ አንደኛ ይቆጠራል። የኢህአፓ አባል ሆኖ መገኘት ወይንም በአባልነት መጠርጠር ብቻ የሚያስቀጣ ወንጀል ሆኗል። ማንም ሰው በየትም ስፍራና ጊዜ አንድ በኢህአፓ አባልነት የተጠረጠረውን ዜጋ ያለምንም ጥያቄ ሊገድል ይችላል። አብዛኞቹ የኢህአፓ አባላትና ደጋፊዎች ይህንን ከባድና አስፈሪ የሞት ቀንበር በጫንቃቸው ተሸክመው ለመዘዋወር ተገደው ነበር በማለት ጽፈዋል። በዚያን ወቅት የነበረ ዜጋ ሁሉ እንደሚያስታውሰው የኢህአፓ ቅጥር ነፍሰ ገዳይ መሪዎች እነ ክፍሉ ታደሰ የአገር ፍቅር የነበረውና የመደራጀት ምኞት ያደረበትን ወጣት በተንኮል በተጠቀለለ መርዛማ ፕሮፓጋንዳ እያታለሉ ለተገንጣይ ስትራቴጂስቶች በስፋት በግድያ ያሰማሩት። በኋላም ለገዳይ አጋልጠውት ጥለውት ኮበለሉ። ከሶማሊያ ጦር ጋር አብሮና መንገድ መሪ ሆነው ከኤርትራ ሀገር አፍራሾች ጋር በመሰለፍ በነሻምበል ነጋሽ ዘርጋው መሪነት በኤርትራ ደቀ መሐሪ ግንባር የኢትዮጵያን ሰራዊት ለጥቃት እንዳጋለጡትና በጠላት እንዳስመቱት ሰንግተው ራሳቸው የጫሩ ስታት ሲለበልባቸው ከባድና አስፈሪ የሞት ቀንበር በጫንቃቸው ተሸክመው ለመዘዋወር ተገደው እንደነበር ይናገራሉ። ኢህአፓ እነ ብርሃኑ እጅጉን፣ አለማየሁ ግዜሩ፣ ቲቶ ህሮይ፣ ሻምበል አማሃ አበበ፣ ሱራፌል ካባና ሌሎችም እጅግ አስገራሚ ችሎታ የነበራቸውን ወጣቶች በመርዝ በተሸፈነ የሀገር ፍቅር ስሜት አነሳስቶ ለሞት አብቅቷቸዋል። ለስልጣን የቋመጡ የኢህአፓ መሪዎችም ይህን የወጣቱን የሀገር ፍቅር ስሜትና የለውጥ ጉጉት በመጠቀም በመርዝ በተጠቀለለ ተንኮላቸው ሸፍነው ተራውን የኢህአፓ አባላት ፍጹም በሆነ እምነትና
ቆራጥነት ለልቂት እንዲሰለፍ አድርገውታል። እንዲሁም የድርጅቱ የፖለቲካ ቢሮ ተለዋጭ አባል የነበረው ጌታቸው ማሩ የልቂት ድርጊታቸው ትክክል አለመሆኑን በመግለጹ መስፍን ሐረር መንገድ በላይ ዘለቀ በሸመቁበት ቦታ ገድለው ራሱን እጅና እግሩን ሌሎቹንም አካላቶቹን ለየብቻ ቆራርጠው በጆንያ ከተው ክፍሉ ታደሰና ተስፋዬ ደበሳ አውጥተው ሊጥሉት ለተገንጣይ ስትራቴጂስቶች ሲሉ ሲሰናዱ ጌታቸው ሺበሺ የመራው ጦር ደርሶባቸው የተቆራረጠውን አስክሬን ጥለው አምልጠዋል። ለነገሩማ ተስፋዬ ደበሳይ በመንግስት አዳነ ጠቋሚነት ጠቅላይ ፖስታ ቤት አካባቢ ሊያዝ ሲል አምልጦ ከአምባሳደር የመጨረሻ ፎቅ ተወርውሮ ራሱን የገደለው ለኢሃፓ በነበረው ቁርጠኛ እምነት ሳይሆን በታዋቂው የኢትዮጵያ የመረጃ ድርጅት ምርመራ የሻዕቢያን የአዲስ አበባ የግድያና የመረጃ መዋቅር አወጣው ይሆናል ብሎ ሰግቶ እንደነበር እነ ክፍሉ ታደሰ ዛሬም ሊጠረጥሩ ገና አልቻሉም። አቶ አሰፋ ጫቦ 6ኛ ዓመት ቁጥር 1 ጦቢያ መጽሔት 1991 ገጽ 17 እስከ 18 ላይ ዶክተር ፍቅሬ መርድ ባለቤቱን ሊያመጣ ሄዶ ከሚጠብቅበት ሞርጌጅ ባንክ ህንጻ አጠገብ በኢሃፓ ተገደለ። በሀገራችን በኋላ ቀይ ሽብር ነጭ ሽብር የተባለውን መንገድ የከፈተው የፍቅሬ መገደል ነበር። ብቻ የመጀመሪያውን ቃታ የሳበው ኢሃፓ ነበር። ለቀይ ወይንም ነጭ ሽብር ኢሃፓ ገዳይና አቅራቢ ነበር። በድርጅቱ ፓርቲ ውስጥ ተፈጥሯል በሚባሉ ልዩነቶች ምክንያት የኢሃፓ አባላት ሌሎች አባሎቻቸውን ከነወንጀላቸው አሳልፈው ለደርግ ይሰጡ ነበር። በኔ ግምት የተማረውን ኃይል በውጊያ ካምፕ በመከፋፈል ኢሃፓ አስተዋጽኦ ያደረገ ይመስለኛል። መርሻ ወይንም ዮሴፍ ከክፍሉ ታደሰ በብዙ ይልቃል ብዬ ስላመንኩ የኔ ግምት ነው መልስ ጠብቄ ነበር። መርሻ ዮሴፍም ሆነ ሌሎች እነዚህን ነጥቦች ብናነሳ ጥሩ ይመስለኛል። ሀገሬ ዛሬ ለደረሰባት ነቀዝ የበላው ቤትነት አንድ ደርግ በሚባል ጭራቅ ላይ ብቻ የጥፋት ክምር ብንለክክ የህሊና ንጽህና የምናገኝ አይመስለኝም በማለት ጽፈዋል። ንጽህና የጎደለው ህሊና የተጠናወተው ለኢሃፓ መሪዎች ብቻ አልነበረም። የመኢሶን መሪዎችም እንደ ኢሃፓ ከደሙ ንጹህ ነን ብለዋል። የመኢሶን መሪ አባል የነበረው አቶ ዮሴፍ ታደሰ የኛ ተሳትፎ በመጀመሪያዎቹ የአብዮቱ ደረጃ ላይ ነበር። በዚህ ወቅት የመሬት ተዋዶን ጨምሮ በአብዮቱ የተገኙ ድሎችን እንዳይነጠቁ ታግለናል። ከዚያ ወዲያ ለተፈጠረው ወይንም ለተፈጸመው የጅምላ ግድያ ደግሞ መኢሶን ተጠያቂ ሊሆን አይችልም በማለት ገልጸዋል። አቶ አንዳርጋቸው አሰግድም ሽምጥጥ አድርገው ደርግን እንደማያውቁት እጅና ጋንት ሆነው እንዳልሰሩ በመካድ የህቡ ታጋይነታቸውን ገልጸዋል። መኢሶኖች በግድ አንድ ሀቅ መቀበል ይገባቸዋል ይመስለኛል። ኢሃፓ እኮ ግድያ የጀመረው መኢሶኖች የኢሃፓን ከፍተኛ ካድሬዎች ስም ዝርዝር በጋዜጣ ከገለጹ በኋላ ነው። ስም ዝርዝሩን መኢሶን ለደርግ ባይሰጥ ኖሮ እኮ ደርግ የኢሃፓን ነፍሰ ገዳዮች ከህዝብ ባህር ውስጥ ፈልፍሎ ለማውጣት ጊዜ ይፈጅበት ነበር የሚሉ ሰዎች አሉ። ክፍሉ አዲስ አበባ ገጽ 169 ስለ ቀበሌ 25 አብዮት ጥበቃ አባላት አብዛኞቹ አባላት ደግሞ በሸክም ስራ በኪስ አውላቂነትና በመሳሰሉት ስራዎች የተሰማሩ ሲሆኑ በክፍለ ሀገር አውቶቡስ ተራ አካባቢ የሚፈጸመውን አሳዛኝ ስራ ያከናወኑ የነበሩ ናቸው። ቀድሞ የከባድ መኪና ሹፌር በነበረው የፈጥኖ ደራሽ ፖሊስ ሆኖ ተቀጥሮ ወደ መደበኛ ፖሊስ የተዛወረ ሰው ነው። አቶ ፍቃዱ ወይንም ማስቻለው መሪነት አብዮቱን ከማንኛውም አደጋ የመከላከል ኃላፊነት ለነዚህ ሰዎች ተሰጣቸው። ወደ ኋላ እጅግ የሚዘገነንና ተቆጥሮ የማያልቅ ወንጀል ከፈጸሙት የአብዮት ጥበቃ ቡድኖች መካከል አንዱ የቀበሌ 29 የአብዮት ጠባቂዎች ሆኑ በማለት ገልጸዋል። ነገር ግን የሚዘገነንና ተቆጥሮ የማያልቅ ወንጀል በአብዮት ወቅት ክፍሉ ታደሰና መሰሎቹ ከመሩት ከኢሃፓ ይበልጥ የሰራ ግለሰብ ወይንም ቡድን ያለ አይመስልም። ይህ ዘግናኝና ተቆጥሮ የማያልቅ ወንጀል ደርግና መኢሶን እንዲሰሩት
ኢህአፓ አላስገደዳቸውም። አክሎም ክፍሉ በአዋጅ ቁጥር 2/1967 አንቀጽ 6 መሰረት መከላከልና የደህንነት እርምጃዎች የሚለውን ሐረግ ለቀበሌ አብዮት ጥበቃ የተሰጠ ስልጣን አድርጎ ብዙ ጽፏል። ግን በተጠቀሰው አዋጅ ስልጣን የተሰጠው ለደርግ መሪ ለሻለቃ መንግስቱ ኃይለማርያም እንደነበር ጠቅሶ ማለፉ ብቻ የሚበቃ ይመስለኛል። ከላይ ከመግቢያው ላይ እንደተገለጸው ኢህአፓ በታጠቀው ክንፍ ጸረ ህዝብ ኃይላትን በከተማ በሚያራውጥበትና በሚያደባይበት ሰዓት ስርዝ የተጨመረ ስለ ደርግ በዲሞክራሲ በራሪ ወረቀት እንዲጽፏል። የደርጉ ኢንተርናሽናል ግንኙነቶችን ስንመረምር በማያወላውል አኳኋን ጸረ ኢምፔሪያሊስት አቋም ባለማሳየቱ ከቀን ወደ ቀን በኢምፔሪያሊስት ኃይሎች እየተመካ በመሄዱ ከተራማጅና ከሶሻሊስት ሀገሮች ሙሉ ድጋፍና እርዳታ ለማግኘት ያደረገው ጥረት ከሽፎበታል። ኢምፔሪያሊዝምን በበኩሉ አልፎ አልፎ የሚያሰማውን ተራማጅ ኃይሎችን ለመደለል ጸረ ኢምፔሪያሊስት መሰል ለፈፋዎች ዋጋ ቢስ ስለተገነዘበና ከኢምፔሪያሊስት ጉያ እንደማይወጣ ስለተረዳ ቀደም ብሎ የመሰረተውን የእጅ አዙር አገዛዝ ያላንዳች ስጋት በማጠናከር ላይ ይገኛል ይላል። የጽሑፍ የተጻፈው 60ዎቹ የአጼው ባለስልጣናት በግፍ ከተረሸኑ በኋላ ነው። ምዕራባውያን ደግሞ ከዚህ ግድያ በኋላ እርማቸውን አውጥተው መንግስቱ ኃይለማርያምን በነፍሰ ገዳይነትና በአምባገነንነት ፈርጀዋቸዋል። ተራማጅ ሶሻሊስት ሀገሮች በተለይም ሶቪየት ህብረት ደግሞ አቅፈውና ደግፈው ይዘዋቸው ስለነበር በታሪክ ታይቶ ያልታወቀ የአየር ድልድይ በመስራትና በግዙፍ መርከቦች እጅግ ብዙና ቢሊዮን ዶላሮች ዋጋ ያለው የጦር መሳሪያዎች ወደ ኢትዮጵያ አምጥተው ዘርግፈዋል። ኢምፔሪያሊስት ሀገሮችማ በተለይም አሜሪካን ኢትዮጵያን በአንጥሯ ገንዘቧ የገዛችውን የጦር መሳሪያ ሳይቀር ጂሚ ካርተር ማገዳቸውን ብቻ ማውሳቱ ይበቃል። እንግዲህ በዚህ ጊዜ ነበር ኢህአፓ የደርጉን ኢንተርናሽናል ግንኙነቶች ስንመረምር በማያወላውል አኳኋን ጸረ ኢምፔሪያሊስት አቋም ባለማሳየቱ ከቀን ወደ ቀን በኢምፔሪያሊስት ኃይሎች እየተመካ በመሄዱ ከተራማጅና ከሶሻሊስት ሀገሮች ሙሉ ድጋፍና እርዳታ ለማግኘት ያደረገው ጥረት ከሽፎበታል እያለ የሚለፍፈው። ከላይ በክፍሉ ታደሰ የተጠቀሰው ቀበሌ የአብዮት ጥበቃ መሪ የነበሩት ፈቃዱ አስቻለው በዚያን ወቅት ትዝታቸውን በሁለተኛው ዙር የቀበሌ ምርጫ ከፍተኛ 07 ቀበሌ 29 ውስጥ ስለነበርኩ በዜግነቴ እንደማንኛውም ሰው ተመርጫለሁ። ከኢህአፓ ጋር የተገናኘሁት በዚህ ወቅቱ ነው። ጭቁን ወታደር አፈሙዝህን በፋሽስቱ ደርግ ላይ አዙር የሚል ከምኖርበት ቤት በር ላይ ተለጥፎ አገኘው። ቀዳድጄ ጣልኩት። ወዲያው የግድያ ሙከራ ተሰነዘረብኝና መለጥኩ። ለሁለተኛ ጊዜም በሞተር ብስክሌት ወደ ስራ ሲሄድ መርካቶ ውስጥ በሁለት አውቶማቲክ መሳሪያና በአንድ ሽጉጥ 3 ሆነው ሊገድሉኝ ሞከሩ። ከሞተር ሳይክሉ ዘልዬ በመውደቅ በፍጥነት ተገለባብጬ ካመለጥኩ በኋላ 3ቱንም በኮልት ሽጉጥ ለቀምኳቸው። የያዟቸውን ኡዚ፣ ቶምሰንና ኮልት 0.38 ሽጉጥ ማረኳቸው። አሁንም ለሶስተኛ ጊዜ የከፍተኛ 07 ቀበሌ 29 ነዋሪ የነበረው ሰለሞን የአባቱን ስም ዘነጋውት ተኩሶ ሳተኝ። ግን አንድ የቀበሌውን አብዮት ጥበቃ ገደለ፣ እርሱም ተገደለ። ኢህአፓ በዚያ አላበቃም። ቅጥር ነፍሰ ገዳይ አባላቱን አደራጅቶ ቀበሌው ጽሕፈት ቤት ድረስ በመግባት ፍቃዱን እንፈልገዋለን በማለት ችግር የገጠማቸው መስለው ቀረቡ። አየለን ዘቡ ጥያቄያቸውን አልቀበል ሲል ገደሉት። ገዳዩም ወዲያው ተገደለ። በዚህ ጊዜ ከቀበሌ ውጪ በመኪና ይጠብቁ የነበሩት የኢህአፓ አባላት 3 ሰዎች ሆነው ተኩስ ከፈቱ። አንዱ ሲገደል 2ቱ አመለጡ። ወዲያው ሌላ ሽፋን ሰጪ የኢህአፓ ቡድን ደርሶ ጊዜ ወሰደ የተኩስ ልውውጥ አደረግን። ከአብዮት ጠባቂዎች 2 ወደቁ። ይህን ሁኔታ አሳየ ምረቱ የተባለው አሁን በህይወት የሚገኝ ያውቀዋል። ታዲያ በዚህ ዕለት አንዲት ነፍሰ ገዳዮች ለግድያ የሰረቋትን የቤት መኪና አንድ አውቶማቲክ መሳሪያና ፈጥኖ ደራሽ ብቻ የታጠቀው ማኛ ሽጉጥ ማረክን። ፍትጊያው የተፈጸመው መርካቶ አጎናፍር ጠጅ ቤት አካባቢ ነበር።
ነፍሰ ገዳዮች ፈቃዱን ካልገደልን እረፍት የለንም ብለው ነበር መሰል። ለአምስተኛ ጊዜ ምዕራብ ሆቴል አካባቢ ከአንድ ጓደኛዬ ጋር ሳልፍ አሸምቀው ሊገድሉኝ ሲሰናዱ አንድ ትንሽ ሕፃን ሲሮጥ መጥቶ ከናንተ ማንኛችሁ ናችሁ ፈቃዱ አስቻለው ኢህአፓ ልትገድላችሁ ነው በማለት ነግሮን ሲሮጥ ነቅጬ ስጠባበቅ መሳሪያ ሲያወጣየውትና አስቀድሜ መታውት። ለረጅም ጊዜ የተኩስ ልውውጥ አደረግን። ጓደኛዬና እኔ ሁለቱንም ገደልን። በዚህ ዕለት መገደል አይቀርም ነበር። ጥበቃ ላይ የነበረ ጦር ደርሶ አዳነኝ። ሌላ ቀን እነዳት የነበረችውን ቮልስ መኪና ኢህአፓ በቦምብ አጋያት። እኔ ግን አሁንም አመለጥኩ። የቀበሌያችንን ጽሕፈት ቤት በቦምብ አቃጠሉት። ከቀበሌው አብዮት ጠባቂዎች ጋርም ጊዜ ወስደው ተታክሰዋል። ቢሆንም እኔን አላገኙኝም። ምትሃት ያለኝ ይመስላቸው ነበር። ሱራፌል ካባና የሻዕቢያ ቅጥር ነፍሰ ገዳይ ጎቶም ለባሲ የመሩት ስኳድ እኔን ለመግደል ትዕዛዝ ተሰጥቷቸው ነበር። ለጊዜው አልተሳካላቸውም። የሚገርመው ማን እንደሰጣቸው አላወቁም። ዓለም በቃኝ ታስሬ የተነሳውትን ፎቶ ክፍሉ ታደሰ በመጽሐፍ አውጥቶታል። መቼም ኢህአፓ ከመነሻው ለሰው ነውና የሚሰራው አሁን ለማን እየሰራ እንደሆነ ራሱ ያውቃል በማለት ዓለም በቃኝ ውስጥ መጋቢት 7 ቀን 1991 ምሽት ገልጸውልኛል። ከዚህ በላይ አንድ ነገር ልግለጽ። ሽፈራው ሀብቴ የተባሉት በከፍተኛ 23 ቀበሌ 15 ውስጥ አብዮት ጥበቃ ሆነው ከሌሎች ጋር ሲሰሩ ከለታት ባንዱ ቀን በ1969 ውስጥ የኢህአፓ ነፍሰ ገዳዮች በዚህ ቀበሌ ውስጥ ግድያ ፈጽመው ሊያመልጡ ሲሉ እነ ሽፈራው በዲሞፍትር መኪናዋን ተኩሰው ሲመቷት እሳት ትይዛለች። አንደኛው ነፍሰ ገዳይ ከዚያ ውስጥ ይቃጠላል፣ ሌላው ያመልጣል። ያ የመለጠው ሶቪየት ህብረት ለትምህርት ሄዶ ህግ አጥንቶ ይመለስና የከፍተኛው ፍርድ ቤት ዳኛ ሆኖ ይሰየማል። ሽፈራው ሲከሰስ ዳኛውም ተከሳሽም እየተዋወቁ ዝም ብለው ችሎቱ ይቀጥላል። ሽፈራው ሀብቴ አጥፊ ተባለና የመፋረጃ ሐሳብ ሲያቀርብ ሀገሩን በወታደርነት በቅንነትና በታማኝነት ለረጅም ጊዜ ማገልገሉን ከዚህ ከፖለቲካ ጋር ተያይዞ ከቀረበበት ክስ ውጪ ጥፋት ሰርቶ እንደማያውቅ አሁንም እድሜው በመግፋቱ ክቡር ፍርድ ቤት አስተያየት አድርጎ ቅጣቱን እንዲያቀልለት እያስተዛዘነ አቤት ሲል ዳኛው ጣልቃ ገቡና ባሻ ያችን ቀይ ቮልስ መኪና ረሷት ሲሉ ሽፈራው ፈጥኖ አረሰዋትም አንተ አመለጥከኝ በማለት ተናገረና በችሎቱ የነበሩትን ሰዎች ፈገግ አሰኘ። የነገረኝ ሽፈራው ነው። አሁን ሽፈራው ሞቷል፣ ዳኛው ግን አሉ። ግን ከዳኝነቱ በፍቃዳቸው ተነስተዋል። ኢህአፓ ከመነሻው ለሰው ነውና የሚሰራው አሁንም ለማን እየሰራ እንደሆነ ራሱ ያውቃል የሚሉት ፈቃዱ አስቻለው ገለብኛ፣ ወላይትኛ፣ ስልጥኛ፣ ኦሮምኛ፣ ትግርኛ፣ አረብኛ፣ አማርኛና እንግሊዘኛ ይሰማሉ፣ ይናገራሉ። ፈጣን ንቁና ጀብደኛ ሰው ነበሩ። በአሁኑ ወቅት የመጽሐፍ ቅዱስ ተከታይ ናቸው። ደብረ ብርሃን አካባቢ ተወልደው በ1960 መጨረሻ ፈጥኖ ደራሽ ተቀጥረው የፖሊስ ሰራዊት አባል ሆነዋል። ፈጣንና ቀልጣፋ በፖሊሳዊ ትምህርትም በተለይ በተኩስ ውጤታቸው ከፍተኛ ስለነበር ደጃዝማች ፀሐይ እንቁስላሴ አጃቢነት ተመድበውም ሰርተዋል። በፖሊስነታቸውም ከተለያዩ ቦታዎች ተዘዋውረው ያገለገሉ ሲሆን በአብዮቱ ፍንዳታ መጀመሪያ ጊዜ ለተወሰነ ወቅት ታስረው መፈታታቸውንም ይገልጻሉ። ከዚህ በኋላ ነበር የአብዮቱ ጥበቃ መሪ ሆነው ከፍተኛ 7 ቀበሌ 29 ያገለገሉትና ከነፍሰ ገዳዮች ጋር ትንቅንቅ ገጥመው አሸንፈዋቸው ህይወታቸውን ያተረፉት። ታዋቂው መርማሪ ተኮላ ማሞ የደርግ የምርመራ ክፍል የተቋቋመው ከልዩ ልዩ መለዮ ለባሽ ክፍሎች ተውጣጦ ነበር። በዚህ የተነሳ ስለ ኢህአፓ ስለ መኢሶን ምንም አናውቅም። ምንነታቸውን ያወቅነው ስለ ኢህአፓ በምስል የኢህአፓ አባላት አማካኝነት ነበር። ኢህአፓ ሲከፋፈል ለደርግ እጅ ሰጥተው ምርመራ ክፍል ከተመደቡ በኋላ የድርጅቱን መዋቅር ለማፈራረስ ተችሏል።
እነዚህ ምስሎች ምርመራ ክፍል ከገቡ በኋላ የተያዙ የድርጅቱ አባል ስለ እርሱ ቡድን የሚያውቀውን ፍርጥርጥ አድርጎ መናገር ካልፈቀደ እነዚህ ምስሎች ነበር ውሳኔውን እንኳን የሚሰጡት። ምስጢር ደብቋል ይገረፍ ወይንም ተገቢውን ምስጢር ሳይደብቅ ገልጧል ወይንም የኛ ተባባሪ ሆኖ ይስራ ብለው እስከ መወሰን ድረስ ይችሉ እንደነበር መርማሪዎችና ሌሎች ከጉዳዩ ቅርበት ያላቸው ባለስልጣናት ይናገራሉ። በምርመራ ጊዜ እጅግ ዘግናኝ ድብደባና ማሰቃየት ይፈጸም እንደነበር መርማሪዎቹ ራሳቸው ይናገራሉ። መርማሪዎቹ ለነገሩማ በዚህ ወቅት ደርግንስ ይመሩት የነበሩት ምሁራን አልነበሩም እንዴ በማለት ይጠይቃሉ። እኛ መርማሪዎች ያለነዚህ ከድርጅታቸው የተነጠቁ ሰዎች የሰራነውን ስራ ከግቡ ለማድረስ እጅግ ከባድ ይሆንብን ነበርም ይላሉ። የኢሃፓን ድርጅታዊ መሪዎች ጠቅሰው ትዕዛዞች ከላይ ወደ ታች እንዴት እንደሚወርዱ ማለትም ከፖሊት ቢሮ ማዕከላዊ ኮሚቴ፣ ከማዕከላዊ ኮሚቴ ኢንተርዞን፣ ከኢንተርዞን ዞን ወዘተ እስከ ህዋስና ጥናት ክበቦች ድረስ እንደሚፈልስ አወቃቀሩም በ5 አባላት የተቀናጀ መሆኑንና በየአባላቱ ካሉት አባላትም አንዱ ጸሐፊ በመሆን በምርመራ ስራቸው እንዳረጋገጡት ገልጸው የገዳይ ቡድን በሪጅን ላይ መዋቅራቸውን በተለይም ደግሞ ለተለያዩ የግድያ የዘረፋና ከተቻለ ለአፈና የሚሰማራ ተንቀሳቃሽ ልዩ ስካድ በፖለቲካ ቢሮ በቀጥታ የሚታዘዝ እንደነበር ይናገራሉ። የነዚህ የገዳይ ልዩ ቡድን መሪም ፍቅሬ ዘርጋው እንደነበር አስታውሱ። ከብዙ ትግል በኋላ ምርመራ ክፍሉ የኢሃፓን ድርጅታዊ መዋቅርና ስምሪት አበጥሮ ያውቀው ነበር። ለምሳሌ የሪጅን አባል የሆነ ሰው ቢያዝ መርማሪው ከዚህ ሰው የሚፈልገውን መረጃ አበክሮ ያውቀዋል። በተለይ ጸሐፊ ከሆነ በሪጅን ውስጥ የሚንቀሳቀሱ የስካድ የህትመት፣ የፕሮፓጋንዳ፣ የፋይናንስና ሌሎችንም ስራዎች መዘግሰክ ይገባዋል። የጎን ለጎን ግንኙነትም ስላለው ገንዘብ፣ የጦር መሳሪያ፣ የማባዣ መሳሪያዎች የት እንደሚሆኑ ማፍረጥረጥ አለበት። ወደ ዞን ስንወጣ እቅዱን እናገኘዋለን። ኢንተርዞን አከፋፋይ ነው። ስራዎችን ወደሚመለከታቸው ወደ ታች ያፈሳል። ሽቅብም እንዲሁም በአደፍርስ የኢሃፓ የማባዣ መሳሪያ መጠሪያ እየተባዛ በህፃናት ወረቀት ይበተናል። ገንዘብ ወደ ላይ ነው የሚላከው። ሾላ ግርጃ አካባቢ እነ ክፍሉ የዘረፉትን ግማሽ ሚሊዮን የተቆጠረ ብር ሲያዝ ክፍሉ ታደሰ ለጥቂት ሾለከ። አማሃበብም የተደረሰበት በዚህ የመዋቅር ስርዓት ክትትል መሰረት ነበር። የኢሃፓ መዋቅር ከፈራረሰ በኋላ ለሁለተኛ ዙር ጥፋት ከ1971 አጋማሽ ጀምሮ የአንድ ለአንድ ግንኙነት ለመዘርጋትና መንግስትን ሰርጎ በመግባት ለመታገል ሙከራ አድርጎ ነበር። ይህ አዲሱ ለውጥ ረቂቅ ነበር። ለውጡ በሽፋንና በጥልቀት የተሰወረ ነበር። የኢሃፓ ትኩረት በመንግስት የኃላፊነት ቦታዎች ላይ በመቀመጥ በታወቁና ጥናት ተደርጎባቸው እምነት በሚጣልባቸው ሰዎች ላይ ነበር። በአዲሱ አወቃቀር ግንኙነት የግንኙነት ሚስጥሮች ምንድን ነበሩ? መሰለ ስሞች ተሰይመው ነበር። ለምሳሌ ደርግ ወይንም መንግስት፣ አማች፣ አዲስ አበባ አዲስ ዓለም እስር ቤት ሆስፒታል፣ መታሰር፣ መታመም፣ ወታደር፣ ተቃራኒ፣ ክፍል ሁሉ፣ ወረርሽኝ፣ በሽታ እንዲሁም ለክፍለ ሀገራቱ የተለያየ ሚስጥራዊ ስሞች ተሰጥተው ነበር። ሚስጥራዊ መልእክቶች፣ ጽሑፎች፣ መመሪያዎች ወዘተ ለማስተላለፍ መልእክቶቹ ተመስጥረው በእህል፣ በቁጥር፣ በፊደል ተለውጠው አገልግለዋል። ለምሳሌ ዚንጃትሮፕስ የሚለው ቃል ፊደሎቹ ወደ ቁጥር እንደሚከተለው ተለውጠው ማለትም Z1፣ I2፣ N3፣ J4፣ A5፣ T6፣ R7፣ O8፣ P9፣ S0 ሆነው ከ1 እስከ 10 ያገለግሉ ነበር። 11 1477 የሚለውን ስልክ ZZ፣ ZA፣ RR ተብሎ ይጻፋል በማለት መርማሪው ገልጸው እነዚህን ሚስጥሮች የሚያውቁ ጥቂት የተመረጡ ሰዎች መሆናቸውንና የሚስጥሩ መፍጫም ጫማ ተብሎ ይጠራ እንደነበር ያረጋግጣሉ። ይህንን ሚስጥር ፈልቅቆ ለማውጣት
ገነት አዳገተች የሚሉት ተኮላ እንዴት ብለው ከሙልጌታ በቀለ ኦጋቶ ባህር ዳር ድረስ ሄደው የተቀበረውን ሚስጥር ኮድ ወይንም ጫማ እንዳገኙ ይህን ሚስጥር የሚያውቁ የኢሃፓ አባሉ ታምራት ተስፋዬ፣ መስጣሪው ሙልጌታ በቀለ ኦጋቶና መርማሪው ተኮላ ማሞ ብቻ ነበሩ ተኮላ እንደነገረኝ። በዚህ ምርመራ አማካኝነት በተደረሰው ሚስጥር በኢማሊዴ ውስጥ ገብተው የነበሩት የኢሃፓ አባላት እንዴት ብለው እንደተጋለጡ ይናገራሉ። በአጭሩ ምርመራው ክፍል ከነፍሰ ገዳዮች ጓድ ሚስጥር እንዴት ፈልቅቆ እንዳወጣና ተመጻዳቂውን ኢሃፓን እንዴት አድርገው ፍርክስክሱን እንዳወጡት ይገልጻሉ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።